ዛሬ ስለ ቁጠባ እናወራ እና ኦፍ ኮርስ ስለ ቁጠባ ከማውራታችን በፊት አንዳንድ ነገሮችን ከቨር ማድረግ አለብን። እንደምታውቁት እንግዲህ እዚህ ኢትዮጵያ ሀገር ውስጥ ያን ያህልም ሰው ስለ ቁጠባ ኦፕንሊ አያወራ። ማለትም ሹር ኦፍ ኮርስ ቆጥቡ ይሏቸዋል፣ ነገር ግን ለምን መቆጠብ እንዳለባችሁ፣ ምን ያህል ብር መቆጠብ እንዳለባችሁ፣ ለምን ያህል ጊዜ መቆጠብ እንዳለባችሁ ይሄን ያህል ዲቴል የሆነ ዲስከሽን ማንም አያደርግም ሆነስትሊ። እሱም ብቻ ደግሞ ሳይሆን የስ አንዳንድ ጊዜ እንቆጥባለን፣ ነገር ግን የምንቆጥበው ለሮንግ ለሆኑ ሪዝኖች ናቸው። ለምሳሌ ስለ ሰርግ እናወራ እና አብዛኛው ሰው እንግዲህ ከማግባቱ በፊት ለሰርግ ሴቭ ያደርጋል እና አንዳንድ ጊዜ ደግሞ የምናወጣው ወጪ ሰርግ ላይ ከ200,000 እስከ 1 ሚሊዮን ብር ይሄዳል። አንዳንዴ ደግሞ እስከ 5 ሚሊዮን ብርም ሊሄድ ይችላል። ናው አብዛኛው ሰው ግን ፎከስ የሚያደርገው ምንድነው ለሰርጉ ድግስ ነው እንጂ ሴቭ የሚያደርገው ወይም ደግሞ ለማውጣት የሚሞክረው ነገር ግን ለትዳሩ አይደለም። ስለዚህ ያያችሁ ልዩነቱ ለሰርግ ድግስ መቆጠብና እና ለትዳር መቆጠብ ሁለት የተለያዩ ነገሮች ናቸው። ምክንያቱም ያ ሰርግ ለትንሽ ጊዜ ነው የሚቆየው። ከዛ በኋላ ግን ትዳራቸውን ሰስቴን ለማድረግ ብዙ ፋይናንሻል ስትራግል ውስጥ የሚገቡ ማአት ባለ ትዳሮች አሉ። ምናልባት ደግሞ ይሄንን ኤግዛምፕል ወደ ሌላ ሳይድ ስናወጣው ለምሳሌ ብዙ ጊዜ ወላጆች ልጆቻቸውን ይመክራሉ አይደል? ቆጥብ፣ ሴቭ አድርግ ምናምን ነገር ተብሎ እሱም ብቻ ሳይሆን ደግሞ ወላጅ ልጆቻቸውን ሲያሳድጉ እንዴት አድርገው ነው ካደክ በኋላ እኛን የምትጦረን አንተ ነህ። ስለዚህ ኢቭን ያ ልጅ ኦር ደግሞ ያች ልጅ ራሷን ከመቻሏ በፊት the moment ገንዘብን ሜክ ማድረግ ስትጀምር ኦር ሲጀምር እነዛ ልጆች እንግዲህ ፎርስፉሊ ግዴታ ቤተሰባቸውን ሰፖርት ማድረግ አለባቸው። እንደነገርኳቸው ራሳቸውን ገና እንኳን ነፃ ሳያወጡ ማለት ነው። ናው ኦፍ ኮርስ ይሄንን ስላችሁ ምንም ችግር አለ ምናምን እያልኩኝ ሳይሆን ነገር ግን አስተውላችሁ ከሆነ እኛ ሀበሻ ጋር ሲመጣ የገንዘብ ማይንድ ሴታችን በጣም የተበላሸ አይነት አመለካከት ነው ያለን። እሱም ብቻ ሳይሆን አንዳንድ ሰዎች ምንም አይነት የቁጠባ ባህል ሳይኖራቸው ወይም ደግሞ ሴቭ ያደረጉት ገንዘብ ሳይኖር ዝም ብለው እግዚአብሔር ያውቃል፣ ጌታ ያውቃል፣ አምላክ ያውቃል ብሎ ሲናገሩ ሰምታችሁ ታውቃላችሁ። and what if like እግዚአብሔር ደግሞ ነው ፕላን ማድረግ አለባችሁ፣ ህይወታችሁን በስንሳ መኖር አለባችሁ። አይ ጊቭ ዩ የሚያስፈልጋችሁን ነገር ናው ኢትስ አፕ ቱ ዩ ፕላን ማድረግ፣ ነገሮችን በስንሳት እንዲሄዱ ማድረግ፣ አልባሌ የሆነ ስፔንዲንግን ከህይወታችሁ ማስወጣት የመሳሰሉ ነገሮችን። ስለዚህ በደንብ አድርጋችሁ ካስተዋላችሁ እኛ ኢትዮጵያውያን እንደዘፈቀደ እንኖራለን። ከዛ at the end of the day እሱ ያውቃል ምንላት ነገር አለች ወቲ ነው። በዛሬው ቪዲዮ ላይ የሱ እውነት ነው እሱ ያውቃል፣ ነገር ግን ደግሞ እሱ በሰጠን ነገር እንዴት አድርገን የቁጠባ ባህላችንን ማሳደግ እንደምንችል ኢን ዲቴል እናወራለን ማለት ነው። ኦፍ ኮርስ በመጀመሪያ ኢዲዲያ ሴቭ አድርጉ ስላለቻችሁ ሴቭ አድርጉ ማለት አይደለም። እናንተ ራሳችሁን የምር ማወቅ አለባችሁ። ለምሳሌ አሁን እኔ አንድን ገንዘብ ሴቭ ሳደርግ ከአንድ አመት በላይ ሴቭ አላደርግም ላይክ በፍጹም። ምክንያቱም እንደምታውቁት የሀገራችን ኢኮኖሚ በየጊዜው በጣም እየቀነሰ ነው የሚሄደው እና በየአመቱ ደግሞ የሀገራችን የገንዘቡ ቫልዩ ከ35% በላይ እየወረደ ነው የሚሄደው። ስለዚህ again እኔ የምሄድበት መንገድ አለ። ለእናንተ ሲመጣ አንድ ነገር ሴቭ ስታደርጉ የምርም ለምንድነው ሴቭ የማደርገው የሚለውን ነገር ማወቅ አለባችሁ። ስለዚህ ገንዘባችሁ ላይ ሲመጣ ሞር ፎከስ እንድትሆኑና ገንዘባችሁን የምርም ማኔጅ ለማድረግ እንድትችሉ ለምንድነው ሴቭ የማደርገውና ምን ሊጠቅመኝ የሚለውን ነገር ማወቅ አለባችሁ ማለት ነው። ለዚህም እንግዲህ የመጀመሪያው የምነግራችሁ ነገር ኢመርጀንሲ ፈንድ ያስፈልጋቸዋል። ኢመርጀንሲ ፈንድ ማለት እኔ ፐርሰናሊ የምጠቀመው ድንገት የማላቃቸው ነገሮች አደጋዎች ካጋጠሙኝ ለምሳሌ እንበልና ይሄ አደጋ ግዴታ ከተሰበርኩ ከታመንኩ ምናምን ነገር ሳይሆን እንበልና እንግዲህ የወር አስቤዛ አለኝ አይደል? again ይሄ ምሳሌ ነው። ናው የወር አስቤዛ እኔ እንበልና ወደ 3000 ብር በወር አጠፋለሁ። አይ ነው ያስቃል። ሶ 3000 ብር በወር ማጠፋ ከሆነ ያ ማለት ድንገት ግን እንግዳ መቶ ከሆነ ቤቴ ወይም ደግሞ የሆነ ፓርቲ ኦር ታዩ ነገር ማውጣት ካለብኝ ምናልባት ኤክስፔንስ ከ3000 ወደ 4000 ኦር 5000 ከሄደ ያ 2000 አዲሽናል የመጣው ገንዘብ ከዋናው ሴቪንግ ገንዘቤ አይመጣም። ኢንስቴድ ኢመርጀንሲ ፈንድ አለኝ። ታዲያ ይሄ ኢመርጀንሲ ፈንድ ገንዘቡን ከየት ነው የማመጣው? ናው እንደነገርኳችሁ እንግዲህ በየወሩ ሴቭ ማድረገው ነገር አለ። ይሄንን ኦሬዲ በቪዲዮ ከዚህ በፊት ነግሬያችኋለሁ እንዴት አድርጌ ገንዘቤን ማኔጅ እንደማደርግ። ስለዚህ እንበለና አሁን ነገርኳችሁ ነው የአንድ ወር የአስቤዛ ወጪ እንበልና 3000 ብር ከሆነ ነገር ግን በዚህ ወር 1000 ብር ምናልባት ካጠፋው ኤክስትራ 2000 ብር አለኝ ማለት ነው። ኦር ተውትና ኢቭን 2500 ብር ከሆነ ያጠፋሁት በዚህ ወር ኤክስትራ 500 ብር አለኝ። ያቺ ኤክስትራ 500 ብር ኢመርጀንሲ ፈንድ ውስጥ ነው የምትገባው። ስለዚህ ልክ እንደዚህ በየወሩ እነዚህ ጥቃቅን የሚባሉ ሪሜኒንግ ገንዘቦችን ሴቭ ሳደርግ አንድ ላይ እየተሰበሰበ በኋላ ላይ ትልቅ ገንዘብ ይሆናል ማለት ነው። ስለዚህ አሁን እንዳልኳችሁ እንግዲህ እንበልና እኔ ለአስቤዛ አወጣለሁ ብዬ ያሰብኩት ኦር ደግሞ በጀት ያደረኩት 3000 ብር ሆኖ ነገር ግን 500 ብር ትርፍ ካገኘው እና እንበልና ደግሞ በዚህ ወር የትራንስፖርት ወጪ 2000 ብር ነው ብዬ ነገር ግን 3000 ብር የሚያስወጣኝ ከሆነ ታት ኤክስትራ ገንዘብ የማመጣው ከዚህኛው ነው ማለት ነው። ነገር ግን እንበልና ለትራንስፖርት ደግሞ የመደብኩት 2000 ብር ከሆነ ነገር ግን በዚህ ወር 2500 ብር ከሆነ ያወጣሁት ደን ያቺ 500 ብር ከዚህኛው ላይ ወደዚህ ይሄዳል ማለት ነው። ስለዚህ እያንዳንዱ የማስቀምጣቸው ገንዘቦች ፈነል አላቸው። ትርፍ ከመጣ ደን አንድ ቦታ ይጠራቀማል። እንደን ለሚቀጥለው ወር የሆነ ኤክስትራ ኢመርጀንሲ ካስፈለገኝ ከዛ
ላይ አውጥቼ እጠቀማለሁ ማለት ነው። ሁለተኛው ደግሞ ይሄ ቢግ ላይፍ ፐርቸስ የምንለው ነው። ሶ ሴቭ ስታደርጉ እንደነገርኳችሁ ወደፊት መኖር የምትፈልጉት ህይወት አለ አይደለ? መግዛት የምትፈልጉት መኪና፣ መግዛት የምትፈልጉት ቤት ኦር መከራየት የምትፈልጉት ቤት ኦር ደግሞ ትላልቅ ብቻ የላይፍ ኤክስፐንስ እንበላችሁ። እነዚህ እንዴ ነው ትላልቅ ገንዘብን ፐርቸስ እንድታደርጉ የሚያደርጋችሁ። ሶ ለነዚህ ኦፍ ኮርስ ለብቻው ሜን ሴቪንግ የሚባል አለ። እኔ ፐርሰናሊ የምጠቀመው ሶ ለምሳሌ እኔ በቅርቡ መኪና የመግዛት ሀሳብ አለኝ እና ለዛ ብዬ ደግሞ ሴቭ እያደረኩት ያለው ገንዘብ አለ። ስለዚህ እናንተም ብትሆኑ እነዚህ ትላልቅ ፐርቸስ የምታደርጓቸው እንግዲህ ለረጅም ጊዜ የሚጠራቀሙ ናቸው። ማለትም በየወሩ 200 ብር 300 ብር ሴቭ እያደረጋችሁ አይሆንም። ኢንስቴድ you have to be smart። ሶ ለምሳሌ አሁን እኔ ሴቭ የማደርገው አዋጭ ጋር ነው። by the way this is not sponsored። ሶ አዋጭሽ ጋር ሴቭ ሳደርግ እንደምታውቁት እንግዲህ የሆነ ያህል ፐርሰንት ሴቭ ታደርጋላችሁ፣ ከዛ እነሱ የሆነ ያህል ፐርሰንት ይሰጣችኋል ነው። ሶ ልክ እንደዛ አድርጋችሁ እናንተም you have to be smart። ትላልቅ ፐርቸሶችን ስትገዙ ሙሉ ለሙሉ እናንተ መክፈል የለባችሁም። ነገር ግን ሴቭ ስታደርጉ ካልኩሌት አድርጉት። ሶ ይሄን ያህል ገንዘብ የሚያበድሩኝ ከሆነ ደን ይሄን ያህል ፐርሰንት ሴቭ ማድረግ አለብኝ። ሶ ይሄን ያህል ፐርሰንት ደግሞ ሴቭ ማድረግ ቀድሜ ካለብኝ ደን በየወሩ ምን ያህል ነው እነሱ ጋር ሄጄ ዲፖዚት ማድረግ አለብኝ። ስለዚህ ይሄ ማቱ መቼስ አይጠፋችሁም አይደለ? ልክ እንደዛ ብላችሁ ሴቭ ማድረግ ትችላላችሁ ማለት ነው። ከዛ በመቀጠል ደግሞ ሪታየርመንት የምንለው ነው። ናው ይሄ ሪታየርመንት ማለት እንግዲህ የጡረታ ገንዘብ ነው። ኦፍ ኮርስ ተቀጥራችሁ የምትሰሩ ከሆነ የጡረታ ገንዘብ አላችሁ I hope። ከዛ ውጪ ግን ምንድነው አሁን ለምሳሌ ልክ እንደኔ ለራሳችሁ የምትሰሩ ከሆነ የራሳችሁ ቢዝነስ ካላችሁ instead of retirement ከምትሉ ይልቅ እንበለና ምንም አይነት ስራ ባይኖራችሁ ምንም አይነት ገቢ ወደ እናንተ ባይመጣ ቢያንስ ከ3 እስከ 6 ወር ሊያኖራችሁ የሚችል ገንዘብ ሴቭ መሆን አለበት ነው። ይሄንን ነገር ሳወራ ምናልባት በመሃል ግራ ሊገባችሁ ይችላል። እንዴ ዲዲያ ለስንቱ ሴቭ አድርጌ እችላለሁ አንድ ቦታ ኮሎኒ ማጠራቀመው ካላችሁ again ያንን ቪዲዮ ሄዳችሁ እንድትመለከቱት like highly suggest አደርጋችኋለሁ። ምክንያቱም እኔ ፐርሰናሊ ብዙ አይነት ባንክ አካውንቶች አሉኝ እና እያንዳንዱ አካውንቶች ለተለያየ ነገር ነው። ለምሳሌ ለትራንስፖርት አቢሲኒያ ነው የምጠቀመው፣ ለአስቤዛ ከሆነ ንግድ ባንክ ነው የምጠቀመው፣ ዋናው ሴቪንግ ብርሃን ጋር ነው ማስቀምጠው። ልክ እንደዚህ ማለት ነው። again ዲቴል ከፈለጋችሁ አይገስ ለብቻው ቪዲዮ ልስራላችሁ ነው ሰርቼበታል ከዚህ በፊት ኤዲሞስ አሳውቁኝ ኮሜንት ሴክሽን ላይ። ሶ ወደ ፖይንታችን ስንመለስ እንግዲህ ይሄ የሪታየርመንት ያልኳችሁ እሱ ነው ማለት ነው። ምንም አይነት ገንዘብ ወደ ኪሳችሁ ባይገባ ቢያንስ የእናንተ ላይፍ ስታይል ሰፖርት ሊያደርግላችሁ የሚችል ከ3 እስከ 6 ወር ማለት ነው ያንን አማውንት ኦፍ ገንዘብ ያስፈልጋችኋል። ይሄ እንዴት ነው የምታውቁት? ዌል በየወሩ ውስጥ ኤክስፔንሳችሁን ካልኩሌት አድርጉ። ለምሳሌ አሁን ለአስቤዛ ምን ያህል ነው የምታወጡት? ልብስ የምትገዙ ከሆነ ዌል አትግዙ፣ አክቹሊ ላይክ አስፈላጊ የሚለውን ነገር እናውራና የቤት ክራይ ከሆነ ምን ያህል ነው? ትራንስፖርት ከሆነ ምን ያህል ነው? እና ምናልባት ደግሞ እዛ ላይ ኢመርጀንሲ ትሉና አድ ታደርጋላችሁ ላይክ በፈር እንዲኖረው ማለት ነው። ሶ እንበልና እንግዲህ የወር የናንተ ኤክስፔንስ 30 ሺህ ብር ከሆነ ኦር 20 ሺህ ብር ከሆነ ደን ያንን በ3 እና በ6 ማባዛት ማለት ነው። ያ አማውንት ኦፍ ገንዘብ ኦሬዲ ሊቀመጥ ይገባል። ለነገርኳችሁ እንግዲህ አሁን ከመሬት ይሄንን ቪዲዮ አይታችሁ በቃ ይሄን ያለ አድርግ ማለት አትችሉም። እሺ it takes time። አሁን እኔ እዚህ ቦታ ከመድረሴ በፊት ይሄኛውን ሀቢቴን ለማስኬድ ማለት ነው ኦልሞስት ላይክ 5 አመት ፈጅቶብኛል። ስለዚህ ለኔ ሳወራው በጣም ቀላል ነው። ነገር ግን ከመሬት ተነስታችሁ ምንም ነገር ለማታውቁ ሰዎች ትንሽ ሊከብዳችሁ ይችላል። ስለዚህ you have to be disciplined እና ጥንት እንኳን ብትመስላችሁና ኢቭን እየሰራ እንኳን ባይመስላችሁ you have to be dedicated። ኦኬ and of course ለነዚህ ነገሮች ደግሞ የምርም ላይክ እንዴ ነው አካውንታቢሊቲ የምትፈልጉ ከሆነና የምርም ዋን መስራት የምትፈልጉ ከሆነ ከኔ ጋር ፐርሰናሊ ኦሬዲ እንግዲህ የ3 ወር ፕሮግራም ላውንች አድርገናል። ዋን ኮቺንግ ፕሮግራም ማለት ነው which is online። ስለዚህ ይሄ ሰልፍ ዲቨሎፕመንት ላይ ፎከስ ነው የምናደርገው። ከኔ ጋር እያንዳንዱ ነገሮች አንድ ላይ የምንሰራበት ነው። so anyways ብዙ አላንዛዘባችሁ በዛ ላይ ዲቴል ነገሮችን ማወቅ ከፈለጋችሁ attach description section ላይ ሙሉ ኢንፎርሜሽኑን የያዘ ሺት አስቀምጬላችኋለሁ ያንን ማየት ትችላላችሁ። ቀጥሎ ደግሞ ሴቭ ማድረግ ያለባችሁ ገንዘብ ምንድነው? ይሄ ሰልፍ ኢንቨስትመንት ላይ ነው። ሶ ይሄ ሰልፍ ኢንቨስትመንት ምንድነው? አሁን ለምሳሌ እኔ አንዳንድ ጊዜ በወር ውስጥ መጽሐፎችን እገዛለሁና ከመሬት ተነስቼ ኢምፖልሲቭሊ ወጥቼ አልገዛም። ኢንስቴድ ለምሳሌ አሁን እንበልና አንድ መጽሐፍ መግዛት ከፈለኩ መጀመሪያ ሰርች አደርጋለሁ። ስፔሲፊካሊ ምን አይነት መጽሐፍ ነው መግዛት የምፈልገው እና ያ መጽሐፍስ የት አለ የሚለውን አያለሁ። ከዛ በኋላ ሁሉ ጊዜ አንድ ወር ቀድሜ ነው ያንን ነገር ማስበው። ስለዚህ እንበልና እንደነገርኳችሁ አንድ መጽሐፍ መግዛት ከፈለኩ መግዛት የምችለው የሚቀጥለው ወር ነው። ነገር ግን በአሁኑ ወር ላይ ያንን መጽሐፍ ለመግዛት የሆነ ገንዘብ ሴቭ ማድረግ አለብኝ which is like አሁን እንበልና ያ መጽሐፍ 500 ብር ከሆነ ምን ማድረግ ትችላላችሁ? አሁን ቀድማችሁ በዚህ ወር ላይ ማኪያቶ የምትጠጡ ከሆነ እሱ ነገር አቆሙ፣ ኬክ የምትበሉ ከሆነ እሱ ነገሮች አቆሙ፣ ጥቃቅን የምታወጡት ነገር የለችም እሷ ነገሮች ከሆነ ብቻ አቁሙና ያችን ነገር ሴቭ አድርጋችሁ ደን ሄዳችሁ መግዛት ትችላላችሁ። ይሄ ሰልፍ ኢንቨስትመንት ደግሞ እንደነገርኳችሁ መጽሐፍ መሆን አይችልም። ላይክ ለምሳሌ ኮርስ ከሆነ የምትገዙት ኦር ስፔስ ከሆነ ሄዳችሁ የምትገዙት ኦር ደግሞ ሜቢ ከኔ ጋር ዋን ኮቺንግም ከሆነ
ልክ እንደዛ ቀድማችሁ ሴቭ ማድረግ ትችላላችሁ ማለት ነው። ከዛ በመቀጠል ደግሞ ሌላ ሴቪንግ ሊኖራችሁ የሚገባው ምንድነው ለቢዝነሳችሁ ኦር ደግሞ ለሳይድ ሀስላችሁ ነው። ምን ለማለት ፈልጌ ነው? ለምሳሌ እኔ ዴይ ዋን ጆርናል አለችኝ አይደለ? ናው ይሄንን ዴይ ዋን ጆርናል ሪሊዝ ከማድረጌ በፊት በጣም ብዙ ነገሮችን ኢንቨስት አድርጌያለሁ። ከነዛ መካከል አንዱ እንግዲህ ገንዘብ ነው። ይሄ ላይክ ጆርናሉ ሙሉ እንደዚህ ያልቁ እናንተ እጅ ላይ ከመግባቱ በፊት በትንሹ ከ100 ምናምን ሺህ ብር በላይ አውጥቼበታለሁ። ሶ ያ 100 ምናምን ሺህ ብር ታሪክ ከየት መጣ? እውነቱን ለመናገር ማት እንዴ ነው ብዙ ነገሮችን ከታውት አድርጌ ሴቭ አድርጌ ነበር እና ከዩቲዩብ ማገኘውን ገንዘብ ከተለያዩ ቦታ ማገኘውን ገንዘብ እንዳለ ሰብስቤ ነው እዚህ ላይ ኢንቨስት ያደረኩት። ስለዚህ ምናልባት እናንተም ስሞል ቢዝነስ ካላችሁ አይገስ እነዚህ ነገሮችን ለማድረግ ሴቭ ማድረግ አለባችሁ። ኢቭን ጥቃቅን ለምን አትሆንም? በወር አሁን ላይክ 100 ብር 200 ብር 300 ብር ብትሆን ግድ የለም። አሁን ላይ ምንም ነገር ላይ መስላችሁ ይችላል፣ ነገር ግን በኋላ ላይ ነው ኢን ሪያሊቲ ማየት የምትችሉት። ስለዚህ ምናልባት ቢዝነስ የምትከፍቱ ከሆነ ወደፊት ኦር ሳምቲንግ ገንዘብ ፋይናንሻል ሰፖርት ያስፈልጋችኋል እና ያንን ነገር ተበድራችሁ መስራት አትችሉም። ምክንያቱም ትረስት ሚ ላይክ ያቅታል ያንን ነገር። ስለዚህ በተቻላችሁ ቢያንስ ለራሳችሁ የሆነ ያህል ገንዘብ ያዙ። እና ላስትሊ ደግሞ ለመስጠት ወይም ደግሞ ኤክስፒሪየንስ ለማድረግ ይሄ ደግሞ ምን ማለት ነው? እንደምታውቁት እንግዲህ ገንዘብ ወደ ኪሳችሁ ሲመጣ ወደ እናንተ ሲመጣ ማለት ነው የምርም አመስጋኝ መሆን አለባችሁ አይደለ? ሶ ዝም ብላችሁ ደግሞ ከማመስገን ይልቅ ጌታው ያመሰግናል ብቻ ሳይሆን ነገር ግን አክቹሊ መልሳችሁ ስጡ። ላይክ የምትሰጡ ከሆነ የምርም ጥፎ ነው ወደ ኪሳችሁ ሲመጣ ታዩታላችሁ። ያን ነገር እኔ አይቻለሁ። ስለዚህ በተቻላችሁ መጠን መቀበልን እንደለመዳችሁ ሁሉ መስጠትንም መለማመድ አለባችሁ። ለማን ነው የምሰጠው? ለቤተ ክርስቲያን ሊሆን ይችላል፣ ለተቸገረ ሰው ሊሆን ይችላል፣ ኦር ደግሞ የምርም ሪሊ ለሚያስፈልጋቸው ላይክ በየቦታው አለ አይደል? ብዙ ሰዎች ላይ ገንዘብ ፋይናንሻሊ በጣም ሀስል የሚያደርጉ ለምሳሌ ለኔና ለናንተ ሬስቶራንት ሄዶ ለሆነ ምግብ 800 ብር ማውጣት ቀላል ሊሆን ይችላል። ነገር ግን ለሌላ ሰው ያቺ 800 ብር በጣም ትልቅ ነገር ነው። ስለዚህ ሜቢ ይኖዋት በረም ባስቡበት ላይክ ማን ነው ሰፖርት የሚያስፈልገው ምናምን ብላችሁ በረም አድርጋችሁ አስቡበት። ሰዎችን ጠይቁ ምናምንና ትንሽ ደከም ያሉ መንደር እየሄዳችሁ አሮን ላይ ላይክ ዘይት ብትገዙላቸው የአንድ ራስ ቤዛ ብትችሉላቸው ኦር ደግሞ ኢቭን የሆነ ልጅ ተማሪን የአንድ ወር ትምህርት ቤቱን ብትችሉ ታስ በጣም ትልቅ ረፍት ያለው ነገር የምሬ ነው የምላችሁ። አሁን እኔ ፐርሰናሊ እሱ ነገር ለማድረግ ሞር እየተዘጋጀ ነው። ምክንያቱም ከዚህ በፊት የምሰጠው ምንድነው አብዛኛው ጊዜ ለቤተክርስቲያንና አጠገቤ ላይ ለተቸገሩ ሰዎች ምናምን ነገር ሰጣለሁ። በሪሊ እንደዚህ ቻሪቲ ነገሮችን ማድረግ ደግሞ ፈልጋለሁ። and of course ደግሞ ያንን ነገር ሳደርግ መቼም ቢሆን አታዩትም፣ ምክንያቱም ሪከርድ ስለማላደርግ እነሱ ነገሮች you just have to believe me። ስለዚህ እናንተም ብትሆኑ የምርም እንደዚህ አይነት ነገሮችን ማድረግ ጀምሩ እሺ። and of course ደግሞ ኤክስፒሪየንስ ያልኳችሁ I don't know like you know what እንበልና ለ3 ወር ለ4 ወር በጣም ራሳችሁ ላይ ተሰሩ ከነበረ ሪላክስ አድርጉ፣ ከሀገር ውጡ። I mean ከሀገር አትውጡ ግን ከከተማ ውጡ። ኦር ደግሞ ምናልባት ፊልም ማየት ሊሆን ይችላል፣ ኢንጆይ ማድረግ ሊሆን ይችላል። ከዚህ በፊት አደርጋለሁ ብላችሁ እስካሁን ድረስ ያላደረጋችሁ ሊሆን ይችላል። አዳዲስ ኤክስፒሪየንሶችን ሂዱና ብቻ እንዴት ነው ልመዱት፣ እዩት አይነት ነገር ራሳችሁ ላይ ምን ነው ኢንቨስት አድርጉ። ሶ በረምብ አድርጋችሁ አስተውሉ። አሁንም ይሄንን ነገር ስላችሁ እንዳለ ቀላል ነው ማለት አይደለም። አንደኛ፣ ሁለተኛ እነዚህ ነገሮችን እንዳለ አድርጉ ማለት አይደለም። አሁን ከተናገርኳቸው ሊትራሊ ላይ 2 ወር 3 ካረጋችሁ በጣም ትልቅ ነገር ነው ያደረጋችሁት። ምክንያቱም ሴቪንግ ሲጀምር ላይ እንዴ ነው የሚገባ ነገር ከሌለ የሚቀመጥ ነገር የለም አይደለ? ስለዚህ ቢያንስ አሁን እንበልና ለሚመጡት 3 ወራቶች አሁን ከዘረዘርኳቸው ውስጥ አንዱን አድርጉ። ከዛ ያ 3 ወር ካለቀ በኋላ ደን ሁለተኛውን ጨምሩበት። ልክ ሲያልፍ ደግሞ እያላችሁ እንደዛ መጨመር ትችላላችሁ። ኦኬ ሶ እንግዲህ በዛሬ ቪዲዮ ላይ ብዙ ነገሮች እንደተማራችሁ ተስፋ አደርጋለሁ። እስቲ ግን አንድ ጥያቄ ልጠይቃችሁ። ምናልባት እናንተ ማለት ነው ቀድሜ ለዚህ ነገር ሴቭ ባደርግ ኖሮ ብዙ ነገር ያግዘኝ ነበር የምትሉት ነገር ካለ ፕሊዝ let me know in the comment section። ምክንያቱም አብዛኞቻችን ብዙ የሚቆጨን ነገር አለ እንዲህ ባደርግ ኖሮ ወይኔ ለዚህ ቀድሜ ሴቭ ባደርግ ኖሮ የምትሉት። እኔ ፐርሰናሊ መኪና ላይ ነኝ ስቲል ፊክሴትድ የሆንኩት። አሁን ላይ ክሬዚ አማውንት በጣም እየጨመረ ነውና አንዳንድ ጊዜ ቆም ያስባለው ወይኔ ላይ ይሄን ያህል ገንዘብ እኮ በነበረበት ጊዜ እንዲህ ማድረግ እችል ነበር እላለሁ ነው። but anyways የናንተ ምን ነበረ let me know in the comment section። ከዛ በተረፈ ግን ይሄን ቪዲዮ ከወደዳችሁት of course ላይክ ማድረግ እንዳትረሱ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉና ፋሚሊያችንን ጆይን አድርጉ። እንደምታውቁት እንግዲህ በዚህኛው ወር በያዝነው ወር ማለት ነው ፈጣሪ ከረዳን እንደምንም ብለን 100 ሺህ ለመድረስ ነው ሐሳባችን። ስለዚህ የኔ የምሰራቸው ኮንተንቶች የምርም ከወደዳችኋቸው why not ሼር አድርጉ ከሰዎች ጋርና help your girl out። but anyways በሚቀጥለው ቪዲዮ ያቻለው መልካም ቀን።